እንግዲህ ስለ አላህ የጠየቃቸውን ልመልስለት እንዳለ እያነሳ ያለው የአላህ ስብሐነ ወተዓላን ባህሪያቶች በማንሳት ያንን እንዴት ነው አላህ ስለ ባህሪያቱ ሲናገር ጊዜ አምስት የቁርአን አናቅጾችን እነዚያን አስመልክቶ እንዴት ማመን እንዳለብን ይናገራል። ከፍጥረታት ጋር የተመሳሰሉ መስሎት ነው ልጁ። እንደዛ እንደማይመስሉ አላህ ቃል በቃል በቁርአን ላይ ተናግሯል። አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል ሱረት ሹራ ላይ። እኔን የሚመስል አንድስ እንኳ የለም ብሏል። አንድስ እንኳ በሚለው ሰዎች የሚካተታሉ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ማንንም የሚመስል አይደለም በባህሪ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሀል ተዕለሙ ለሁ ሰሚያ ይላል ሱራ መርየም ላይ። ለመሆኑ ለእኔ ሞክሽ የሚሆን ታውቃለህን? ማንም እኔን የሚሞካሸኝ የለም ይላል። እርሱን የሚመስል አንዳች እንኳ የለም። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በሱረት ነሕል ላይ ምን አለ? ስለ ባህሪው ሲናገር ፈላ ተድሪቡ ሊላሂ ልአምሳል አለ። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ አለ። በሌላ ቦታ ላይ አምላክ አላህ በሱረቱል በቀራ ላይ ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለእኔ ለአላህ ቢጤ አታድርጉልኝ ይላል። እርሱን የሚመስለው ጭራሽ እንደሌለ በባህሪው በርካታ ቦታ ላይ ተናግሯል። ወለም የኩን ለሁ ኩፉወን አሐድ እያለ ተናግሯል። እኔን የሚመስል ማን ነው? እኔን የሚስተካከለኝ አንድስ እንኳ የለም እያለ አላህ ሱብሓነሁ ወተዓላ ተናግሯል። እሺ ይህ ልጅ ከሚያነሳቸው ነገራቶች የኛ አለው ስንል ጊዜ አካልን እንደው ምሳሌ ንግግር እንጂ በትክክል አለው ብለን የምናምን አይደለንም ይላል። ይህን ምናልባት እስኪ አባቶቻቸውን ወይንም የእምነት መምህሮቻቸውን የተወሰነ ላሰማችሁ። ከመምህሮቻችሁ መንገድ እንዳያስታችሁ ይሄ ልጅ ክርስቲያኖች እባካችሁን፣ ወይንም የሚማር ቁጭ ብሎ ቤተ ክርስቲያን የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አንዴ ላውጣላችሁ። ከመምህሮቻችሁ መንገድ እንዳያስታችሁ፣ ወይ ስለ ክርስትና አታስተምረን በሉት። እዛው እስልምና ላይ እንደለመድክ እዛው ላይ ፈንጭ ዝም ብለህ ላይ ፈንከፍተ በሉት። ስለ ክርስትና የሚያውቀው ነገር የለም። ከመምህሮቻችሁ መንገድ እንዳያስታችሁ ኑ በደንብ ተከታተሉ መምህሮቻችሁን፣ እኔ ልክፈትላችሁ የሚሉ የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት፣ እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይህን ያነሳሉ። ቅዱስ አትናቴዎስም ይህን ያነሳል። በእኛ ትርጓሜ ኦሪት ዘፍጥረት ትርጓሜም ይህን ያነሳል። መልክ አለው ስለሚል ማለት ነው። መልክአ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉላ የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው፣ ግን አይን፣ እጅ፣ እግር አለው፣ አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም፣ ያያል ለማለት ብቻ ሳይሆን አይን አለው፣ ግን ምሳሌ ብቻ አይደለም። ምሳሌ ብቻ ነው ብሎ የልጅ ሲናገር ነበር። ይህ ተሳስቷል። ምሳሌ ብቻ አይደለም አለው ትክክለኛ አይን፣ ግን አይመረመርም። ለምን ከተባለ ስላልታየ። እግዚአብሔር ያየው አንድስ እንኳ የለም ይላል መጽሐፍ ቅዱስ ላይ። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 አካባቢ ላይ ኢየሱስ ክርስቶስን አምላክን አንድስ እንኳ ያየው የለም ድምፁም የሰማ የለም ይላል። ስለዚህ ስለ እርሱ ባህሪ ይናገራል። ያ ነገር ምሳሌ ብቻ አይደለም እያሏቸው ነው። አለው ግን አይመረመርም ነው። እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ እንዴት እንደሆነ አናውቅም። አሁን እዚህ ላይ እየተፈላሰፍኩ ጥያቄ ማውጣት ትችላለሁ። የማታውቀውን አምላክ እንዴት ታመልካለህ? ስለዚህ ፍጡር ነው ማለት ነው። እንዴት ሳታውቀው ታመልካለህ እያልኩኝ መፈላሰፍ እችላለሁ። እንዲህ አይነት ጥያቄ ቤተክርስቲያን በነገራችን ላይ ጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ ሌላ ልጨምርላቸው እግዚአብሔር አይን እንዳለው ጆሮ እንዳለው፣ ግን ያ ደግሞ ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በአይንም ይሰማል ሰው። ያው አንድን ሰው እንደዚህ ብለው ይመጣል፣ አይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ አለ፣ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር እያየን ያለ ነው? ለእግዚአብሔር ምንድነው ልጅ ሆይ በቀኜ ተቀመጥ